ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ድጋሚ መጥቻለሁ ማለት ነው። እንግዲህ ቪዲዮ ሩታ ይዛ መጣለች ከሄርሜላ ጋር። እኔ ግን ልንገራችሁ በዚህ አጋጣሚ ማለት ነው ሩታ ቪዲዮ ቀረጸች ወይም ደግሞ የራቁት ፎቶ የቀረጸች ነውና ለዛ ነገር እንኳን ቀረሽ አልላትም። ምክንያቱም የልጁ አባት ነው። ኦኬ። ሲቀጥል ደግሞ ይሄ ነገር እንዴት ልበላችሁ ባሏ ነው። ኦኬ። ስለዚህ የራቁት ፎቶን ይዛ ለሄርሜላ ማሳየት ማለት ሄርሜላ ምኑም አይደለችም ለአብርሃም። ገባችሁ አይደለ? ሩታ ናት የልጁ እናት። ኦኬ። ሚስቱ የነበረችው ብዙ ነገር የነበረችው ሩታ ናት። ስለዚህ ሄርሜላን አያገባትም በዚህ ላይ ማለት ነው። ስለዚህ ገና ከሄርሜላ ጋር ህይወት አልጀመሩም። ገና ፍቅረኛሞች አይደሉም። ገና በሚዲያ ፍቅረኛ ናት ወይ ደግሞ ሚስቴ ናት ብሎ አላስተዋወቀንም። ስለዚህ ሩታ ደግሞ እንደዚህ ማድረግሽ ትክክል ነው ብዬ አላስብም። ገባሽ አይደለ? ስለዚህ ምን ማለት ፈልጋለሁኝ ቪዲዮ ቀርጻሽ ወይም ደግሞ የሆነ እንዴ ልበላችሁ ልክ እንደማገጣ አይነት ነገር ወይም ደግሞ እንዴት ነው ኦኬ ባልሽ ነው አብረሹ አደርሹ። ነገር ግን ማለት ለማን ብለሽ ቪዲዮ ትቀርጫለሽ? ለማን ለማሳየት ነው የራቁት ፎቶ የምትቀርጪ? ከዚህ በፊት አብረሹ አድረሻል፣ አብረሹ ብዙ ነገር አድርገሻል። የዛ ሰዓትም መቅረጽ ትቺ ነበረ። ሲቀጥል ደግሞ በዚህ አጋጣሚ ሄርሜላ የዛ ሰዓት ቪዲዮ ይሁን የዛ ሰዓት ፎቶ ይሁን እንዴት አወቅሽ? ማለት የባለፈውና የአሁኑ ሊለይ ይችላል። ነገር ግን ሩታ ደግሞ እንደዚህ ማድረጓ ትክክል ነው ብዬ አላስብም። ኦኬ ባሏ ነው እንደፈለገች ማድረግ ትችላለች። አብሮ ያድራሉ ከራቁት ምናምን። ግን እንደሌላ ሰው ለሄርሜላን ጠርታ እንደዚህ ማሳየት አለባት ብዬ አላስብም። ገባችሁ አይደል? ሄርሜላ ልትናደድ ትችላለች። አብራችሁ አድራችኋል ምናምን ብላ ልትለየው ትችላለች። ግን ሩታ ደግሞ እንደዚህ ታደርጋለች ብዬ አላስብም። እንግዲህ ሄርሜላ ግን መጀመሪያም በሩታና በአብርሃም ህይወቱ ስትገቢ ከነሱ ጋር አንቺ ወደኋላ እንደምትቀሪ ማወቅ ነበረብሽ። ስለዚህ ምንም ማድረግ አይቻልም። እንግዲህ ሩታ ደግሞ እንግዲህ ሄርሜላን ለማናደድ ነው። ከሄርሜላና ታውቃላችሁ ዳኒ ቅድም ብሏል፣ ዛሬ በተለቀቀው ቪዲዮ ላይ ማለት ነው ገና ብዙ ነገር ታያለሽ ብሏታል። ስለዚህ ዳኒና ሩታ ቆርጦ ተነስተዋል ሄርሜላና አብርሃምን ለማለያየት ማለት ነው። ስለዚህ አለያይተዋል፣ ደግሞ ተሳክቶላቸዋል። ስለዚህ ሩታ ደግሞ የምትፈልገውን ነገር ለማድረግ ወደኋላ አትልም። እሊ ብቻ አታስይዟት። ገባችሁ? ፈልጋለሁ ቢል የሆነ ለሱም ሼም ነው እረዳዋለሁ። ገባሽ? ግን ደግሞ እንዴት ነው ፊቱ ላይ አይተሽ መረዳት ትችላለሽ ምን አይነት ፍላጎት እንዳለው ምን አይነት ኢንተረስት እንዳለው። የሰው ፊት እንደዚህ አይተሽ መረዳትና የሚገባሽ አይነት ሰው ከሆንሽ ልትረጂው ትችላለሽ። እና በተደጋጋሚ ሰሞኑን ከኔ ጋር ነው እያሳለፈ የሆነ ደስ የሚል ታይሙን ላሳልፈን ነበረ። አይ ቲንክ ቪዲዮ ታያለሽ መሰለኝ ሲጀመር እኮ ማለት ነው። ይሄ ቪዲዮ ልንገራችሁ ከዛሬ ቪዲዮ በፊት የተሰራ ይመስለኛል። ምክንያቱም አብረን ብዙ ነገር አሳልፈናል፣ ብዙ ታይም አሳልፈናል እያለች ለሄርሜላ እየነገረች ነው። ስለዚህ ሄርሜላ ደግሞ ያ ቪዲዮ አይታ ዛሬ እንግዲህ ዳኒ ቤት አይታችኋል አብርሃም ላይ እንዴት እንደሆነች ማለት ነው። ስለዚህ ሩታ እንግዲህ ይመስለኛል ይሄ ቪዲዮ ቅድሚያ ነው ከተለቀቀው ቅድሚያ ነው ወይ ኢንተርኔትም ቢብሏት ምናምን ይመስለኛል እስካሁን የቆየችው ማለት ነው። ታይለሽ አወርክ እንዴት አታይም? በደንብ ነው እንጂ የምታየው። እና እኔ ጋር እኔ ቤት አድሮ ራት በልተን ተጫውተን ደስ የሚል ወይን ጠጥ አይሽን እስተምጩ እዚህ ጋር እኮ ማለት ነው ልንገራችሁ ቤተሰብ ይሄ ትክክል ነው ብላችሁ ታስባላችሁ? ሩታ አብርሃምና ሩታ ራቆት ሆኖ ፎቶ ተነስቶ ማለት እዚህ ጋር እውነትም ላይሆን ይችላል። ለሄርሜላ እያሳየች ያለችው ገባችሁ አይደለ? ለኛ እስካላሳዩ ድረስ እኔ አላምንም። ገባችሁ አይደለ? ምንም ነገር የሆነ ምስጢራዊ ነገር ሲያመጡ ለኛ አያሳዩም። ገባችሁ አይደለ? ግን ይሄ ሩታ ትክክል ነው ወይ ያደረገችው ብላችሁ ታስባላችሁ? ሄርሜላን ለማስቀናት ሄርሜላን ከአብርሃም ለመለየት ይሄ ነገር ማድረግ የለባትም ማለት ፎቶ አንስታ ለሄርሜላ አሳይታ ሄርሜላና አብርሃምን ልክ እንዴት ነው እንደዚህ ማድረግ የለባትም ብዬ አስባለሁ። ገባችሁ አይደለ? ምክንያቱም ሄርሜላም ሆነ አብርሃምም እንግዲህ አጠጥታለች መድኃኒት አጠጥታለች ምናምን እያሉ ነው። ስለዚህ እዚህ ጋር ደግሞ አብርሃም አይኑን ጨፍኖ ነው ያነሳሹ ለምን እንደዚህ አደረግሹ እያለቻት ነው። ስለዚህ ብቻ ሩታ ይሄ ነገር ማድረግሽ ትክክል አይደለም። ምክንያቱም ምንም ቢሆን ባልሽ ነው። ገባሽ አይደለም? ምንም ቢሆን የልጅሽ አባት ነው። ስለዚህ እንዴት ነው የራቁት ፎቶ ለሌላ ሰው አሳልፈሽ ምሰጪ? እንዴት አሳልፈሽ ታሳያለሽ? አልፋ እያደረግሽ እየተመለስሽ አልፋ አያያሽ እኔ እኮ ኢንስታግራም ላይ ገብታችሁ ፎቶ እያያችሁ ነው ወይም ደግሞ የሆነ እንትን እያረጋችሁ ነው እኛን ለመሸወድ ነው። ድብርሽ አይዞሽ ኖርማል እኮ ነው። ያው ከፈለግሽ ቪዲዮ ማለ ልክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት ፋይል መያዝ እኮ ምንም ነገር እንትን የለውም። የምሬ ነው። ፋይል ይዘ ማለት ነው ኢላ ማለት ሚዲያ ላይ ያወጣሉ ብትል ራሱ ባሏ ነው። ምንም ምንለው ነገር የለም። ኢቭን እንኳን ከሄርሜላ ጋር ቢሆን ነበር የሚያምረው ይሄ ስራ ማለት ነው። ልንገራችሁ
አብርሃምና ሄርሜላ እንደዚህ አድሮ አብርሃምን እንዲወቀስ ምናምን ያደርግ ነበር። እንደውም በደንብ ይጋነን ነበር። ገባችሁ አይደለ? ከሄርሜላ ጋር አድሮ እንደዚህ አይነት ሄርሜላ ፎቶ ይዛበት እለቃለሁ ሚዲያ ላይ ከኔ ጋር ካለውንክ ምናምን ብትለው በሷ ያምርባት ነበረ። ከሩታ ጋር ግን ሆኖ ተኝቶ ሩታ ግን ፎቶ ይዛ ወይም ደግሞ ፋይል ይዛ ምናምን እንትን ማለት ሚስቱ ነች እኮ። ለኔ ምንም አልመሰለኝም። ቤተሰብ ለእናንተ ከመሰላችሁ አላውቅም። በነገርሽ ተነሳችሁ ያውቃል። በነገርሽ ማለት ነው። ለምን አይኑን ያልገለጠው ጨፍኖ ነው አይደል? ፎቶ ተነሳችሁ ስለምንድን ነው እንደዛ ነው የምታስቢ? ቪዲዮ ላለ ራሱ ዞሮ ነበረ። ያው ታውቃላችሁ ራሱ የዛሳት ጥዞ ነበረ። ስለዚህ ትክክል አልነበረም። አብርሃም ማለት እያማረሽ እየተጎመጀሽ ትኖሪያለሽ እንጂ አታገኝም። እሱ ልጅ ፈልጌ ነው መቅራራሽን ሰሽ ማለት ነው። ከዛ ውጪ ሌላ ምን ልልሽ አልጠራሽም። ሌላ ምትኝ ነገር አይ ሩታዬ ደግሞ ማለት ነው ልክ ሄርሜላ የምሬን ነው። ሩታዬ አንቺ ያው ታውቃለሽ ባልሽ ነው። እውነት እናውራ ከተባለ ባልሽ ስለሆነ የልጅሽ አባት ነው እንደፈለግሽ ማድረግ ትችያለሽ ብለናል። ነገር ግን ሄርሜላ ደግሞ ብትፈልገው ኖሮ ማለት ነው እቤቷ ተመላልሰዋል ብዙ ጊዜ አይደል? ቤተሰብ ማለት ነው አብረው በልተዋል ከሷ ጋር ምግብ ወይንም ጠጥተዋል። ወይን ጠጥቷል አልጠጣም። አዎ ግን ተመላልሰዋል ምግብ በልተዋል ምናምን። ግን ሄርሜላን ደግሞ ከፈለገች እኮ እንደ ሩታ ማድረግ ትችላለች። አዎ ትችላለች። ስለዚህ ሴት ልጅ የፈለገውን ማድረግ ይችላል። እጇ ላይ የፈለገችውን እጇ ላይ ማስገባት ትችላለች። ሴት ብላተኛ ናት ይባላል። ስለዚህ ሩታ ሄርሜላም የፈለገችውን ልክ እንዳንቺ ማድረግ ትችላለች። ገባሽ አይደለ? አብርሃምን ልክ እንዳንቺ አርጋ አብራ ተኝታ እንደፈለገች ማድረግ ትችላለች። ፋይልን መያዝ ትችላለች። ስለዚህ አትሳሳች። በእሊ ልጁን ቦጫጭቁት በቃ። አብርሃምን እዚህ ጋር ሩታ ጋር መራቆት ፎቶ አለ፣ ሄርሜላ ጋር መራቆት ፎቶ ይኖራል ማለት ነው። በዚህ አይነት ሁለታችሁም እሊ ትጋባላችሁ። ከዛ አብርሃምን ለሁለት ጮጋራውን ትልጡታላችሁ። እርግጠኛ ነኝ እንደዛ ነው የምታረጉት። ምንሽ ነገር በደንብ አዳምጪኝ። አንደኛ ነገር አይደል እንደዚህ አይነት ፋይል ይዘሽ መተሽ ምን ነገር ይዘሽ መጪ በአብርሃም ተስፋ ቆርጥ ሰው አይደለም። አሁን ከዚህ በላይ እንደዚህ አይነት ነገር ውስጥ እንድንገባ አልፈልግም እኔ። ገባሽ? አሁን አንቺ መተሽ በእርግጥ አላውቅም ብቻ እኔ በሱ በኩል ሩታዬ ማለት ነው። በዚህ አጋጣሚ እንኳን አንቺ የልጁ እናት አይደለሽም፣ ሌላ ሴቶቹ እንኳን ከአብርሃም ጋር ተኝቶ ፎቶ ቢያሳዩ ሄርሜላ ከአብርሃም አትላቀቅ። ማጂክ ሆናበታለች። ገባሽ አይደል? አትላቀቅ ስለሽም ገባሽ? እሱን አስገድደሽው እንደነበረና እንደማይፈልግሽ ይቅርታም ጠይቆኛል። ከዛ ባለፈ እኔ ነገሩ ስላበሳጩኝና ስላናደደኝ ነበር አዛታ የምትል ያልኩት። ግን ደግሞ በጣም እኔና እሱን ለመለያየት የምትሄጂበት መንገድ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንደኖር የምታደርጊበት መንገድ በጣም ያስጠላል። ከዛ ባለፈ ግን በዚህ አጋጣሚ ማለት ነው ሄርሜላ የምታወራ ልንገራችሁ፣ ሩታ አጠገብም ዳኒ አጠገብም የምታወራ አብርሃምን ከፍ አድርጋ የምታወራ ለምንድነው ታውቃላችሁ? ለጠላት አሳልፌ አልሰጥም ብላ ነው። ገባችሁ አይደለ? አብርሃምን መናገር አትፈልግም። ገባችሁ አይደለ? ልክ እንዴት ልበላችሁ ብልህ ሚስት ማለት ነው። ልንገራችሁ ሚዲያ ላይ ወይም ደግሞ ሰው ባለበት ወይም ደግሞ የሆነ ቦታ ላይ ማለት ነው ልንገራችሁ ባሎቻቸው ምንም አይነት ጥፋት ቢያጠፉ ቢሳሳት ራሱ ከሰው ጋር ቁጭ ብሎ እንደዚህ እኮ እቤት ቁርስ በልቻለሁ ወይም ደግሞ እቤት ውስጥ እኮ እንደዚህ አድርጌያለሁ ብሎ እንኳን ከሰው ጋር ቢያወራ ማለት ነው ባይበላም አልበላህም እኮ ምናምን ብላ መናገር የለባትም። ወይ ደግሞ የሆነ ጥፋቱን መናገር የለባትም። ምክንያቱም እቤት ሲገቡ ነው ማውራት አለባት። ግን ሄርሜላ ደግሞ ለአብርሃም ምንድነው አሁን እያደረገች ያለችው? እየሸፈነች ነው። ልክ አብርሃምን ዝቅ አድርጋ ማውራት አትፈልግም። ምክንያቱም እንዴት ልበላችሁ ዳኒ ቦታ ማይታችኋል። አሁን እዚህ ጋም ራሱ በቃ እዛ አመናጭቃ መጥታ አብርሃምን አሁን እዚህ ቪዲዮ ላይ ምን ትላለች? እኔ እንትን ይቅርታ ጠይቆኛል ምናምን አብርሃምን አልተው ምናምን እያለች ነው። ስለዚህ ሰው ባለበት ማለት ነው አብርሃምን ክፉ ቃል ማውራት አትፈልግም፣ ስለ አብርሃም ማለት ነው። እኔ የገባኝ እንደዛ ነው። ይዘሽበት ያው በተኛበት በጣም ግልጽ አታዩዋለሽ። በጣም ግልጽ ነው። ለምን ደግሞ ማሰብ ይችላል ጉጂ ብዬ አሁን ብታቆም ይሻልሻል ምናምን። እኔ ደግሞ ተስፋ አልቆርጥም። አሁንም ወደዋለሁ፣ ነገም ወደዋለሁ። ምንም እየሆነ ወደዋለሁ። ወይ ልጅ እንዴት ነው ግን እንዴት ነው አያችሁት? ነግሬያቸው ማጂክ ናት። ማንም ሴት ብትመጣ አብርሃምን አትፋታም ሄርሜላ ማለት ነው። ገባችሁ አይደል? አትፋታም። በቃ አለቀ። ሀገር አይናፍቅም የሚባለው ብቻ እማታገኙን ፍሬ እየተጎመጀሽ እንደማትበይ ይያልኩኝ ችግር የለውም። ማግኘት እንኳን አግኝታለች። አብርሃምን ብዙ ጊዜ አግኝታለች፣ ተለጥፈበታለች፣ ስመዋለች፣ እንደፈለገች አድርጓለች። አሁን ያ ነገር ብቻ አንድ ላይ ማድረግ ብቻ ነው የቀራቸው። እሱን ማሳወቅ ብቻ ነው ለኛ የቀራቸው እንጂ ሁሉም ነገር አድርጓል። ፍቅረኛና ወይ ደግሞ ባልና ሚስት የሚያደርገውን ነገር አድርጓል። ስለዚህ አላደረጉም ወይ ደግሞ አታገኝም አትበያት፣ እያደረጉ ነው። ችግር የለውም። እየጓጓሽ ነው ግን ደግሞ ኮርተሽ ነው ያከበረ ደግሞ አልወጣም ከቻልሽ አንቺ ራስሽ ውጪ። ወይ ቀረፈደብሽ እኮ ባንዲ ነገሮች እኮ እንደሚስተካከሉ ታውቂያለሽ። ባንዲ እኔ እኮ የሚገርመኝ ወንድ የለም። ቆይ ሁለታችሁም እንደዚህ በአንድ ወንድ እንደዚህ የምትሆኑት ማለት ነው ወንድ የለም። ከአብርሃም የበለጠ ወንድ የለም ወይስ ከአብርሃም ጋር ምን አለ? የአብርሃም ነገር ይጣፍጣል። ልክ ሄርሜላ አልኩኝ ልክ ለምን እንዳለችው አብርሃም ብቻ ነው የተገረዘው። እኔ የምለው ወንድ የለም ቡታጅራ ውስጥ ወይም ደግሞ አዲስ አበባ ውስጥ ወንድ የለም። ለእናንተም ይሆን ወንድ የለም። የምሬን ነው እኮ እንዳለ ሴቶች ማለት ነው መጣችሁ። አሁን የብሩኬም ብሩኬ ላይ ትለጠፋለች።
ኦኬ ሚስት እያለው የአብርሃም ላይም ሚስት እያለው ልጅ እያለው መጥቶ ይለጥፋሉ። ቆይ የለም የምሬን ነው የለም እንዴ ቆራጣ አትሆኑም? ሲጀመር ደግሞ ወንድ አጣጣችሁ። ቆይ የተለመደ ወንድ ነው ይዛችሁ የምትመጡት። ቆፍጠና ያለ ጀግና ወንድ የለም እናንተ ነው የሚመጥን ነገሮችን ስትክልክል አድርጌ አንቺን ከጨዋታ ውጪ እንደማድረግሽ ሁሌም ጠንቅቀሽ ታውቂዋለሽ። ግን እንዴት አይነት ሀሳብ ቢኖርሽ ነው የራቁት ፎቶ የሚያዝ ለምን ያስፈልጋል? ሩታ ደስ ይላል እና ሰውነቱ ምናምን ልጥፍ ባሉ አይደል? እኔ በጣም እዚህ ጋር ሩታ ማለት ነው ምንም አልመሰለ ይሄ ራቁት ፎቶ መያዟ ማለት ነው። እኔ እንደውም እንትን ነው ያደረገኝ ማለት ኤናክል ቦታም አልሰጠኝም ማለት ኤናክል እንትንም አላረገኝም። ምክንያቱም ኤናክል ገነን አድርጎ ነው ፎከስ እንኳን አላደረኩበትም ነገሩ ላይ ማለት ነው። ምክንያቱም እንዴት እንደው ተቃላችሁ ባሏ ነው አብራ ተኝታለች፣ ብዙ ነገር አድርጋለች፣ ልጅ ወልደልታለች። ስለዚህ የራቁት ፎቶ መያዟ ምናምን ብዙ እንትን አላለኝም። ምንም አያደርግላትም። ሰውነቱ ያምራል ምናምን ይሄን መለን ለማስቀናት ነው አኪድ በእርግጠኝነት ማለት ነው እንጂ ብዙ ጊዜ አይተዋለች አብራ ተኝታ። ብዙ ጊዜ 2 አመት ሙሉ አብረሽ ተኝተሻል ሩታዬ፣ እስካሁንም አብረሽ ተኝተሻል ተብሎሪ ላይ ይሄኔ ጌታ የጠራሽኝ ዋና ፐርፐዝ አንደኛ ከህይወታቸው ውጪ ከህይወታችን ውጪ፣ ሁለተኛ ደግሞ ወጥቶ ይፈልጋለሁ ያሳየሽኝ ፋይል በጣም ነው የሚደብረው ከምልሽ በላይ ደግሞ አይዞሽ አልተውም። እሱንም አይቼ ከዚህም በላይ ምንም ባይ ነሱ ማፍጠሪ አላቆም ገባሽ ብችል ድሮ አንቺን ብቻ ሳይሆን ሌሎችም ሰዎች እኔ ስለዚህ ቤተሰብ ምን ትላላችሁ? እንግዲህ ኤርሜላ መቼም አላቆም አብርሃም ምንም አይነት ጥፋት ቢያጠፋ እንኳን ከሚስቱ ጋር ተኝቶ አይደለም ከሌላ ሴቶች ጋር ራሱ ተኝቶ ቢመጣ አታቆም ከአብርሃም ጋር መለየት አታቆም። ገባችሁ አይደለ? የበለጠ ውስጥ ነው የምትገባው። እንደውም ልክ እንደ ሩታ አድርገው እንደውም አብርሃምን አብራ እንዳተኛ ነው እኔ የፈራሁት። ተመታይ ይሆናል ግን ደግሞ እንደዛ እንዳይሆን ነበር እኔ ሐሳቤ። የጠራሽውን ተስፋ ቆረጥሽ እንዴ? ጠራሽኝ ያለው ነገር ነገርሽኝ። ወይኔ በፈጣሪ ግን በጣም ነው የሚያሳዝነው በእውነት። እንግዲህ ሄርሜላ ሄዳለች ምንም እንትን አብርሃምን እንደማትተውና ከአብርሃም ምንም አይነት እንትን እንደምትል እንግዲህ ነግራለች። ስለዚህ እንግዲህ ቤተሰብ ምን ይመስላችኋል? ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ